በባህር ላይ በቁጥጥር ስር የዋሉት ወደ ጋዛ እርዳታ ለማቅረብ ሲጓዙ የነበሩት ማለት ነው። እነዚህ ግለሰቦች በቁጥጥር ስር ውለዋል ነው የተባለው። በምን ምክንያት በቁጥጥር ስር ዋሉ በምን ምክንያት እንደዋሉ ባይታወቅም፣ ነገር ግን በእስራኤል ወታደሮች ነው በቁጥጥር ስር እየዋሉት ነው የተባለው። አሁን በተሰማ መረጃ ደግሞ እነዚህ እንግዲህ በእስራኤል ባህር ኃይል ከተዘጋው ጋዛ 965 ኪሎ ሜትር ርቀት ላይ ህገወጥ በሆኑ መንገድ እንግዲህ በእስራኤል ማስረው መያዛቸው ነው የተነገረው። አሁን በተሰማ መረጃ እነዚህ ግለሰቦች ወደ ሀገራቸው እንግዲህ እንዲመለሱ ኦልሬዲ ቀነ ቀጠሮ ተይዞላቸው ወደ ሀገራቸው እንዲመለሱ ማለት ነው። ከአሁን ቀደም እንደሚታወቀው እንግዲህ በርካታ የሰብአዊ መብት ተሟጋቾች እና ጋዜጠኞችም ወደ ጋዛ እንደዚሁ በጀልባዎች ለመጓዝ ሙከራ አድርገው ነበር። ነገር ግን አልተሳካላቸውም። እዛ ቦታም የደረሰ የለም። ኦልሬዲ ተመልሷል ማለት ነው። አሁንም እነዛ ያንን ሙከራ ለማድረግ ነበር እንቅስቃሴ ያደረጉት። ነገር ግን ይሄ ሙከራቸው ሳይሳካ ቀርቶ ተይዘው አሁን በቻርተር አውሮፕላን ማለት ነው ወደ ሀገራቸው ወደ ቱርክ እና ወደ ተለያዩ ዓለም አቀፍ ሀገራት የመጡ ናቸው። ግን የተሰባሰቡት በቱርክ ነበር እና ወደ ቱርክ እንዲመለሱ እንግዲህ ከባለስልጣናት ጋር ስምምነት እየተደረገ እንደሆነ የተነገረው።